ምን ለማለት ተፈልጎ ይመስላል አንተ እስቲ እንደተረዳሁ ማለት ነው። ይበል ከኛ ይልቅ አንተ ታስረዳን ነው መሰለኝ የገባው ነው መጽሐፉ ነው ወደ ሐዲሱ ሐዲሱ ውስጥ ምን ለማለት ተፈልጎ ይመስላል? ምን ሲል ሁለት እጆች አሉት ሲል ቁርአን እሱ እኮ የእናንተን አረዳድ ነው የምቀበለው። ማለት እምነት ላይ ተመስርቼ ነው ልወያየህ የምችለው እንጂ አንተ ማታምነው እጆች አለው ስትለኝ ምንድን ነው እጆች የምትለው? አይ እጆች ምለው ሜታፎሪክ ነው ካልከኝ አልፈዋለሁ። እጅ የለውም ብዬ ኖ እምነታችን እጅ ሲባል እጅ ነው ካልከኝ እቀበላለሁ። ምክንያቱም ያንተ እጆች አሉት ቁርአን እንግዲህ መካድ አንችልም። ይሄ ያ ተናገረው ነገር በቁርአን አንድ ነገር በደንብ ነው የምቀበለው። ግን አንተ አሁን አለ አይደል ያ ስለዚህ እጆች አሉ ብለህ ታምናለህ። እጆች አሉት። ስለዚህ እጆች ካሉት እነኛ እጆቹ ደግሞ የሚገኙ ፓርት ኦፍ አካል ነው የሚለው አንተ በመጽሐፉ እንደተረዳህ ያለ አካል ናቸው። በመጽሐፉ እንደተረዳኸው ነው። ኦኬ አዎ እኮ እንዴት ተረዳኸው? እስቲ ማለት ካየኸው ማለት ነው። እኛም አይተነው እና የተረዳነው እንዴት ተረዳኸው? እኔማ እጆች አሉት ተረዳሁኝ። በቃ ከዛ በኋላ አንተ ነው ማብራራት የሚጠበቅብህ አንተ ነህ። እጆች ስትል ነው ሜታፎሪክ ነው መፍትሄ ነው የሚሆነው። አይ ኖ አካል አለው ያ የተባለ ያላህ እጅ ነው ካልከኝም እቀበላለሁ። እኛም ሁለቱንም እቀበላለሁ። በጣም ጥሩ። ቆይ እጆች አሉ ሲባል ቀኝ እጆች አሉ ሲባል ቀኝ እጅ ብቻ ያለው ነው ይመስላል ወይስ አለጣኝም ግራ እጅም እንዳለው ስለማለት? እሺ በጣም ጥሩ። የሆነ ማለት የሆነ ነገራችን ነበርና አንዴ ብቻ ተመልስልኝና ያው እኔ እውቀቱ የለኝም እዚህ ላይ ያንተ የተረዳውን ነገር ለማወቅ ፈልጌ ነው። እግዚአብሔር በረጅምና ከፍ ባለ ዙፋን ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ እሺ ምን ላይ ጥቅሱን ጋር ነው ነገርኩህ እኮ አንተ ታጠና እና ምን ሆነ አይደለም ስማኝ። እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። በምን ነው የተቀመጠው? ንገረኝ እስቲ። ምን ሆነ አየሁ። በቃ ምን አገናኘው? አየሁ አይደለም በምኑ ተቀመጠ? እግዚአብሔር አይ በምኑ ተቀመጠ? በምንም ተቀምጦ ያየው። ጥያቄ ምንድን ነው እሱ እዚህ ላይ? ኖ አሁን አንተ እንደዛ ሳይሆን በምኑ ተቀመጠ ነው ገብቶሃል? ጥያቄ አቀርብልኝ። መልካም ቅድም ብያለሁ መሰለኝ እንዳታስወጣኝ። አሁን መልስልኝ። ቆይ ለምን አስወጣለሁ? አትወጣም። እኛ ምን ቤተናል መሰለህ ቀደም ስንት እየነገርኳችሁ ነው እንዴ ለሀተታ ነው እንደገባ ነው አለ። በስነ ስርዓት ይዘህ መጠየቅ ትችላለህ። ታዳሚ እያዳመጠ ነው። ትንሚት አድርግ። አሁን ምንድን ላይ አንተ ንገረኝ። ቆይ ተረጋጋ። ሃይማኖት በደንብ ታውቃለህ። ተረጋጋ። ምን ብለናል መሰለህ ቅድም ያው ተረጋግቻለሁ። አሁን ይሄን አስረዳኝ። አዳምጥ። ምን ብለን ነበር የተነሳነው ስንጀምር? እኛ እግዚአብሔር መንፈስ ነው። መንፈስ ከሆነ ደግሞ ማንም ሊያየው አልቻለም። ማንም ሊያየው አልቻለም ብቻ ሳይሆን አሁንም አይታይም፣ ወደፊትም አይታይም። እግዚአብሔር ማንም ያየው የለም። በመለኮታዊ ክብሩ ማንም አምላክን ያየው የለም። እዚህ ላይ ላላ እግዚአብሔርን በረጅምና ከፍ ባለ አዳምጥ። ቅድም እኮ ስላልተረዳኸኝ ነው እንጂ መልሼው ዘግቼዋለሁ። ዘሆል እኮ አምላክን ማንም ያየው የለም በመለኮታዊ ክብሩ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ፣ አንደኛ ዮሐንስ ምዕራፍ 1 ቁጥር ዮሐንስ ምዕራፍ 1 ቁጥር 18 ላይ እግዚአብሔር ማንም ያየው የለም። ማንም ማለት ነው በመለኮታዊ ክብሩ። ነገር ግን ለነቢያት ብያለሁ፣ ለነቢያት ለቅዱሳን እግዚአብሔር በተለያየ መልኩ ይገለጣል፣ ተገልጧል። ያ ማለት ግን በመለኮታዊ ክብሩ ሳይሆን እነሱ ሊችሉት አንድ ሊያደርጉት አትሳቅ። አዳምጥ። በተለያየ መልኩ ለነቢያት በተለያየ ታይቷቸዋል፣ በሰው አምሳል ተገልጾላቸዋል ብዬ ነግሬ ነበረ። ያ ማለት ግን ተመሳሳይ የሆነ ሰው ለሙሴ፣ ለአሮን፣ ከዛ በኋላ ለኢሳያስ፣ ለሕዝቅኤል፣ ለሁሉም ከዛ በኋላ እንደዛ ተመሳሳይ ሳይሆን እነሱ አንድ ሊያደርጉ በሚችሉት ሁኔታ ለነሱ እግዚአብሔር በተለያየ በሰው አምሳል ተገልጾላቸዋል፣ በአምላክ አምሳል አይነ በመላእክት አምሳል ተገልጾላቸዋል፣ ታይቷቸዋል። ያ ማለት ወላሂ ይሄን አልጠየኩም ጭራሽ። እኔ በምኑ ተቀመጠ እያልኩ እየጠየቅኩ ነው። በምኑ አልተቀመጠም። ተቀመጠ የሚለውን ቃል ስተረጉመው እንደዛ አይደለም እያለ እያስረዳ ነው። ምንድነው ከፍታውን ለማመልከት ነው። ያ በዙፋኑ ላይ የተቀመጠ ነገር ዙፋንን የሚጠቁም ወይንም ክብሩን ልዕልናውን ከፍ ባለ ዙፋን ላይ አልብየው ሲል ክብሩን ለመግለጽ ነው። በሰው አምሳል ቢያየው ምንን ለመግለጽ ነው? በሰው አምሳል ይገለጽ ነበር ብያልኩ። ይገለጽ ነበር ማለት ግን አኗኗሩ አምላክ እንደዛ ነው ብለን አናምንም። ለምሳሌ ዳንኤል እኮ ዳንኤልም አይቶታል። ዳንኤልም በሰው አምሳል በደመና ሲመጣ ያየዋል። ትንቢተ ዳንኤል ምዕራፍ 7 ላይ ከቁጥር 9 ጀምሮ እስከ 14 አካባቢ፣ ኢሳያስ አሁን አንተ እንትን ያልከው ትንቢተ ኢሳያስ ምዕራፍ 6 ከቁጥር 1 ጀምሮ እስከ 6 ምናምን እንደዚህ አካባቢ የተለያዩ ለነቢያት በተለያየ ጊዜ ላይ ተገልጾላቸዋል። ያ አምላክ ግን እንደዛ አይደለም አኗኗሩ። በመለኮታዊ ክብሩ እንደዛ አይደለም። የእናንተ ግን አኗኗሩ ነው። መለኮታዊ ክብሩ ያ ነው ብላችሁ ነው የምታምኑት እናንተ። ለአብርሃም ለምሳሌ እኮ ታይተዋል። አብርሃም ዘፍጥረት ምዕራፍ 18 ላይ ከቁጥር 1 ጀምሮ ስትመለከቱት
እግዚአብሔር ለአብርሃም በመምሪያ አድባር ስር ተገለጸለት፣ እነሆ ከፊቱ 3 ሰዎች ቆመው ተመለከተ ምናምን እያለ ይቀጥላል አይደል? እነሆ ባሪያዎቹ ክብር አግኝተው ሆነ ወደ ቤቴ ግቡ ምናምን ብሏቸው ይላል። ሰው በሰው አምሳል አብርሃምም ተገልጦለት እናውቃለን፣ አይተናል፣ አንብበናል። ያ ማለት ግን አምላክ እንደዛ ነው መለኮታዊ ክብሩ ማለት አይደለም። የኛ እምነት እንደዛ አይደለም። ለሰው ግን ሲገለጥ በእንደዛ አይነት መልኩ ይገለጣል። ለእሳት ውስጥ ለሙሴ እንደተገለጠው አላህ ብለን እንደምታምነው ማለት ነው። ኤኒዌይስ የእናንተ ግን እንደዛ ሳይሆን አኗኗሩ ኢሴንሱ ራሱ ከዛ በኋላ እንደዛ ነው ብላችሁ በጣም እኔ በነገራችን ላይ እስካሁን ሪስፔክት አድርጌ ማዳመጣችሁ ለመማማር ነው። ብዙ ነገሮችን እያነሳህ ነው እና ልጁ የጠየቀውን ጥያቄ በትክክል ብትመልሰው አሪፍ ነው። ኖ አይ ዙፋን ላይ አልተቀመጠም ይሄ ጥቅስ ራሱ የለም ኦልሬዲ በመጽሐፍ ቅዱስ ወይ የለም አንድ አሰልጣኝ በቃ ምንም አይነት ብለህ ካልክ ደግሞ አንድ በቃ ይኸውልህ ሚት አድርጎልኝ ቴንክ ዩ ቬሪ ማች። እዚህ ላይ በአጭሩ አብራርቶላችኋል። የትንቢተ ኢሳያስ ምዕራፍ 6 ቁጥር 1 ላይ የሚያወራው ስለመቀመጥ አይደለም። እናንተ አምላካችሁን ይቀመጣል ይነሳል፣ 2 ቀኝ በእጁ አለውና ጌታችን አምላካችን እንደዛ ነው። በዙፋኑ አንድ ተንበል ይቅርታ፣ በጣም ይቅርታ፣ እንደዛ ማለት አይደለም። ልክ እንደ ቅዱስ ተረጋጋና አዳምጡ። ቆይ ዙፋን ማለት ምንድነው? ዙፋን ውስጥ ምን ላይ ነው? እንደናንተ አርሽ ላይ የሆነ ዙፋን ተቀምጦ ከዛ በኋላ የሌለ ማለት አይደለም። ልዕልና ክብሩን ለመግለጽ ለምሳሌ ሰማይ ዙፋኔ ነው ይላል፣ ምድርም የእግሬ መረገጫ ነች ይላል። ሰው በምድር ላይ ሁሉ ደግሞ እሱ የሞላ ነው። ከፍታውን፣ ልዕልናውን፣ ኃያልነቱን ለመግለጽ ነው። ግልጽ ከሆነልህ የሆነ ወንበር ላይ እንትን የተሸከሙት ምናምን 4 መላእክቶች የተሸከሙት እዛች ላይ ወንበር ላይ ኩርሲዋ ላይ ማለት አይደለም። የኛ ልዕልናውን እኔ ደግሞ ልጠይቅስ የመጨረሻ እንዳንተ አረዳድ ሜቢ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ነው ስላለ ሰማይ ላይ ቁጭ ብሎ ምድርን በእግሩ ሞልቷት እንደዛ ካሰብ ችግር የለውም። በሁሉ የሞላ ጥያቄ መጠየቅ ነው። እሺ ልጠይቅህ በቃ መቼም አንተ ተዋህዶ ወይም ደግሞ ኦርቶዶክስ እምነት ተከታይ ነህ አይደለ? እሺ ሃይማኖት ስያሜውን ለምሳሌ ኦርቶዶክስ የሚለውን ስያሜ ከየት ነው የመጣው? እስቲ ልታብራራልኝ ትችላለህ? ኦርቶዶክስ የሚለው ከመጽሐፍ ቅዱስ የወጣ ቃል ሲሆን የግሪክ ቃል ነው። ኦርቶና ዶክስ ማለት ነው። ኦርቶ ማለት ቀጥተኛ ነው። ዶክስ ማለት ነው እምነት ማለት ነው። ቀጥተኛ መንገድ፣ ቀጥተኛ እምነት ማለት ነው። የመጽሐፍ ቅዱስ ጥቅስ ነው የምፈልገው። እሺ ማይኩን ያዘው እና ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 አንድ ክፈችልኝ። ቀጥተኛ መንገድ፣ እውነተኛ ህይወት መንገድ የሆነው ማን እንደሆነ በደንብ ላሳይህ ነው። አሳያለሁ፣ ችግር የለውም። ቃሉ የግሪክ ቃል ነው። ቀጥተኛ መንገድ ማለት ነው። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ቶፒካችንን ሽፍታ ተደረገ እንደካ ምዕራፍ 6 ቶፒካችንን አስወጣል። አይ እሱ ጠይቀው ወደ ነበረበት እንመለሳለን እንደዚህ ብሎ ነገርማ ይላል። እሺ 6:16 ኦኬ እንደዚህ ይላል። እግዚአብሔር እንዲህ ይላል አይታየኝም ሜቢ እንትን ባይውና አንብቢው አንቺ አንብቢው። እሺ እግዚአብሔርም እንዲህ ይላል በመንገድ ላይ ቆሞ ተመለከቱት፣ የቀደመችውንም መንገድ ጠብቁ፣ መልካሚቱን መንገድ ወዴት እንደሆነች ወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ። እሱ ግን አንሄድባትም አሉ፣ እነርሱ ግን አንሄድባትም ብለው ተናገሩ ይላል። ምን ይላል? በምን አይነት መንገድ ላይ ሄዱ ይላል? በቀደመችው መንገድ ጠይቁ፣ መልካሚቱን መንገድ ወዴት እንደሆነች ወቁ፣ በእርሷም ላይ ሂዱ። በመልካሚቱ መንገድ ኦኬ፣ መልካም መንገድ የሆነች አለች። እቺ መልካም መንገድ ማለት ቀጥተኛ ወይንም ደግሞ እውነተኛ መንገድ ማለት ነው አይደለ? መልካም የሆነ መንገድ ካለ በመልካሚቱ ሂዱ ከተባለ ቀጥተኛ የሆነች መንገድ አለች which is ወደ ህይወት የምትወስድ ማለት ነው። ጠማማ መንገድ ስላለ ነው በመልካሚቱ መንገድ ሂዱ ተብሎ የተነገረው። ኦኬ፣ እቺ መልካሚቱ መንገድ የቀደመችቱ ማን ነች የሚለውን ደግሞ ይሁዳ ምዕራፍ 1 ነው ያለችው። አክቹአሊ ቁጥር 3 ነው። እንደዚህ አካባቢ ቼክ አድርግልኝ። ይሁዳ 1:3 እንደዚህ አካባቢ ነው። ይሁዳ 1:3 ወዳጆቼ ሆይ ስለምከፍለው ስለ መዳናችሁ ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እንድጽፍላችሁ ዘንድ ግድ ሆነብኝ። ለስቀጥ ስለዚህ ለቅዱሳን አንድ ጊዜ የተሰጠች ሃይማኖት አለች ማለት ነው። እዛ ጋር ምን አለን? የቀደመችው መንገድ ሂዱባት፣ በእሷ ላይ ከሄዳችሁ ለነፍሳችሁ ረፍት ታገኛላችሁ፣ እውነትም በእሷ ዘንድ ነው ያለው አለን አይደለ? ይሁዳ ደግሞ ምን አለን? ለቀደመችው የተሰጠችሁትን ሃይማኖት ተከተሏት አለ። እቺ ሃይማኖት ደግሞ ስንት ነው ስንል ኤፌሶን ምዕራፍ 4 ቁጥር 5 ክፈችልኝ። ፎይሻ አሁን እኔ የምፈልገው ኦርቶዶክስ የሚለውን ቃሉ ነው የምፈልገው።
ዲፊኒሽኑን እየነገርኩ ነው። ቃሉ ደግሞ ምንድነው ብያለሁ። ግሪክ ቃል ነው። ምን ማለት ነው የሚለውን እሱን በደንብ ደግሞ እነግርሃለሁ። 4:5 አይ ቲንክ ሚዩት ነሽ ቤቢ አትሰሚያለሽ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ኦኬ፣ አንድ ጌታ አለ፣ አንዲት ሃይማኖት አለ፣ አንዲት ጥምቀት አለ። አንድ ጌታ የተባለው አንዲት ሃይማኖት የተባለችው ለቀደሞቹ የተሰጠች መንገድ ሃይማኖት መንገድ ተብሎ የሚጠራል እውነተኛ መሄጃ ስለሆነ ማለት ነው። ወደ አምላክ መሄጃ ስለሆነች ሰዎች ማን ነው የሚለውን ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም እኔ መንገድና እውነትም ህይወትም ነኝ፣ በእኔ በቀር ወደ አብ የሚወጣ የለም ማለት። መልካም። ያ እውነት መንገድ ህይወት ማን ነው? ክርስቶስ ነው። አስቀድሞ ምን ብሎናል ኤርሚያስ ላይ? በመንገዱ ላይ ሂዱ፣ በቀጥተኛይቱ መንገድ ላይ ሂዱ አለን። ይሁዳ መጣና ለነቢያት አስቀድሞ የተሰጠችውን ሃይማኖት እሷን ሂዱባት አለን። አንድ ጌታ አንድ ሃይማኖት ነው ያለው አለን። ኤፌሶን መጣና 4:5 ላይ ያ አንድ ጌታ አንድ ሃይማኖት አንዲት ጥምቀት የተባለለት ወደ ህይወት የሚወስደው መንገድ ብዙ መንገዶች አሉ። ወደ ተሳሳተ ቦታ የሚወስዱ መንገዶች አሉ። ዮሐንስ መጣና ክርስቶስ ደግሞ ምን አለን? ዝቅ አድርጊው ትንሽ። ኢየሱስም እኔ መንገድ ነኝ አለ። በመንገዱ ሂዱ ብሎን ነበር አስቀድሞ። ለነቢያት በምን ሂዱ ተብሏል? በመንገድ። ያ መንገድ ማን ነው? እሱ ስንል ክርስቶስ ነው። እኔ መንገድና ህይወትም ነኝ በእኔ በቀር ብሎ ቀጠለ። እንትን በይ ወደ ማል አድርጊው። እኔ መንገድና እውነት ነኝ። እውነት የሆነ መንገድ አለ፣ ሐሰት የሆነ አለ። ኤርሚያስ ላይ ስትመለከቱ በቀናው መንገድ ይዟል። ስለዚህ ኦርቶዶክስ ነኝ አላለም ማለት ነው። አዳም የቀና መንገድ አለ። የቀና መንገድ ካለ ደግሞ ጠማማ መንገድ አለ ብያችኋለሁ። በቀናው መንገድ ሂዱ እንዳትሳሳቱ ተብሎ ተናግሯል። ያ የቀና መንገድ ማን ነው ስንል ክርስቶስ ራሱ ነው። መንገድ ደግሞ ምንድነው? እሱ ኦርቶዶክስ ማለት ደግሞ ምንድነው? ቀጥተኛ መንገድ፣ እውነተኛ መንገድ ወይንም ደግሞ እውነተኛ ሃይማኖት ማለት ነው። ይሄ የግሪክ ቃል ነው። ኦርቶስ ማለት ትክክል እውነት ማለት ነው። ትክክል እውነት ማለት ነው። ዶክሳ ማለት ደግሞ እምነት ማለት ነው። ትክክለኛ እምነት፣ ቀጥተኛ ከታች አለ ነው። እስቲ ስክሮል አድርግልኝ ወደ ታች አለ ነው። እንደዛ ነው። ቀጥተኛ ትርጓሜውን እየነገርኩ ነው ወዳጄ። ኦርቶዶክስ ማለት የግሪክ ቃል ነው። ቀጥተኛ መንገድ ወይንም እውነተኛ እምነት ማለት ነው። የቃሉ ትርጉም ምንድነው? ኦርቶዶክስ ማለት እኔው ብቻ አልተመለሰልኝም። ጥያቄ አልተመለሰልኝም አይደለም። የግሪክ ቃል የአማርኛ መጽሐፍ ምን ይሰራል? ኦርቶዶክስ የሚለው የአማርኛ ቃል አይደለም ማለት አይደለም። የግሪክ ቃል የአማርኛ ባይብል ውስጥ ምን ይሰራል? ቆይ አሰልጣኝ፣ ኦርቶዶክስ ማለት ትርጉሙ ምንድነው አልኩህ? የግሪክ ቋንቋ ነው ብለኛል። ትርጉሙ ምንድነው? እኔ ግን የምፈልገው መጽሐፍ ቅዱስ ላይ ኦርቶዶክስ እምነት ትርጉሙ ምንድነው? ኦርቶዶክስ ማለት የሚለውን ቃሉን ራሱ ለምን መሰለህ አሁን እኛ ጋር ስትመጣ ልንገርህ፣ ቆይ አንዴ ልጨርስ። ወደ እስልምና ስትመጣ እስልምና የሚለው ይሄ ልጅ አሰልጣኝ ነው እንግዲህ በስሩ የሚሰለጥኑ አሉ። ኦርቶዶክስ ማለት እውነተኛ መንገድ፣ ቀጥተኛ እምነት ማለት ነው አልኩት። እሺ ከመጽሐፍ ቅዱስ አምጣልኝ ነው። እኔ በቃ አዳምጥ። የቃል ትርጓሜ መጽሐፍ ቅዱስ እንትን አይደለም፣ ዲክሽነሪ አይደለም፣ የቃል መፍቻ። አረብኛ ስጠይቅ አሁን ከቁርአን ላይ ጠይቀና ምንድነው ብዬ ስለ አረብኛ እንዲህ ነው የምትለኝ እንጂ ቁርአን የአረብኛ ቃል መፍቻ አይደለም። ሜቢ ማታ ከሆነ ኦርቶዶክስ ማለት ቀጥተኛ መንገድ ወይንም ደግሞ ቀጥተኛ ሃይማኖት ማለት ነው። ይሄንን ደግሞ አሳየው። ኦርቶዶክስ ማለት ሜቢ ትርጉሙን እንዲገባው ወይ ጎግል ስለሚፈልግ ቼክ አድርጊለት። ኦርቶዶክስ ኦሪጂኑ ምንድነው? ቃሉ ትርጓሜ ምንድነው? ቼክ አድርጊለት ትርጓሜውን ስለፈለገ ነው። ከጎግል አይደለም ከመጽሐፍ ቅዱስ ነው የምፈልገው። ታድላችሁ ግን በእግዚአብሔር እንደዚህ መደደብ መሆን ይቻላል። አንቺ ለምሳሌ አሁን እንዲህ ብዬ በጠይቀው ሲምፕል ጥያቄ ማለት ነው። ሲምፕል ጥያቄ አሁን እሱ በቁርአን ያምናል። ቁርአን ማለት ምን ማለት ነው ብዬ ከቁርአን ውስጥ አምጣ ማስረጃ። እንደዛ እንደመጠየቅ እኮ ነው። ቁርአን ማለት ቁርአን እንደምን ተብሎ ተባለ? ግን ትርጓሜው ያላ ንግግር ነው። በአማርኛ እስኪ አሳየኝ። ቁርአን ማለት ትርጉሙ ያላ ንግግር ነው የሚል አሳየኝ እስኪ። እኔ አማርኛ እችላለሁ። ቁርአን የሚባል የአማርኛ እንደዛ ከምትጠይቀኝ እስልምና የሚለውን ስያሜ ከየት መጣ? አይደለም እኛ ቁርአን ነው የምፈልገው። እስልምና የሚለውን ትርጉም ያገኛችሁት ቁርአን ውስጥ ስለሆነ የቁርአኑን ትርጉም እንደው ሚንገር እስከዛ ይሄን እስከማውጣ እንግዲህ ቁርአን ያላህ ንግግር ነው። ማን ያለህ? እንደዛ የሚል ትርጉም አሳየኝ ከቁርአን ውስጥ። ቁርአን ማለት ያላህ ንግግር ማለት ነው የሚል ትርጉሙን አሳየኝ። አሰልጣኝ እንዲህ ደደብ መሆንና ደደብ ጥያቄ መጠየቅ ይቻላል። ደደብና አይደለም። አሁን እኔ የጠየኩትን ጥያቄ ብቻ መልሱልኝ። ምንም ሌላ ነገር እኮ አያስፈልግም። ከመጽሐፍ ቅዱስ ኦርቶዶክስ የሚለውን እምነት ያዙ፣ ወይም መጽሐፍ ቅዱስ ላይ ኦርቶዶክስ የሚለውን ወርድ ራሱን አምጡልኝ ነው እኮ። እንደዚህ ደደብ መሆን እንደሚቻል ስላሳየህን
ቁርአን ማለት ድድብና አይደለም እፎይ። እኔ አንድ እስካሁን ሪስፔክት አድርጌ እያዳመጥኳችሁ ነው። ልትረዳ እኮ ስላልቻልክ ነው። ኦርቶዶክስ ማለት ቃሉ አለ አማርኛ አይደለም። ሜቢ አሁንም ግልጽ አይደለም። አንተ ቆይ አሰልጣኝ ተማሪዎች ስለሚኖሩ ተረጋጋ። ቆይ ውሃ እየጠጣ ኦርቶዶክስ ማለት የአማርኛ ቃል ትርጉም አይደለም። ኦርቶዶክስ ማለት ትርጓሜው ቀጥተኛ መንገድ፣ እውነተኛ ሃይማኖት ማለት ነው። ትርጉሙ እንደዛ ነው። ስለዚህ መጽሐፍ ቅዱስ ውስጥ ገባሁ ምንድን ነው የምታገኘው? ቀጥተኛ ሃይማኖት ሚል አሳዩኝ፣ ወይም ደግሞ መንገድ የሚል አሳዩኝ ነው የምትጠይቀን። ምክንያቱም ኦርቶዶክስ የሚለውን የግሪክ ቃል ስለሆነ፣ መጽሐፍ ቅዱስ ላይ ደግሞ የምንጠቀመው ምንድን ነው? አማርኛ መጽሐፍ ቅዱስ ተተርጉሞ ነው። አይ ኦርቶዶክስ ማለት በግሪክ እንደዛ አይደለም ከሆነ ትርጓሜው፣ ኦርቶዶክስ ማለት ትርጉሙ እንደዛ አይደለም ከሆነ እውነታውን ታሳያለች። አሳየው፣ እውነት የኦርቶዶክስን ቃል ትርጓሜ አሳየው። በዛውም ተዘጋጅ። ቁርአን ውስጥ ቁርአን ማለት እንደሆነ አማርኛ ቃል እንዳልሆነ እናውቃለን። ቁርአን ማለት አማርኛ ቃል እንዳልሆነ ስለምናውቅ አማርኛ ነው ብዬ እኔ ክሌም አደርገና ቁርአን ምንድን ነው ትርጉሙ ብዬ ጠይቃለሁ። አረብኛ ነው ብትለኝ ኖ አልፈልግም አልቀበልም እልሃለሁ። በአማርኛ ቁርአን ማለት ምን እንደሆነ ታመጣለህ ማለት ነው። ቁርአን የሚባል ቃል በአማርኛ ስለሌለ እኔ ግን ኦርቶዶክስ የሚለው ቃል አማርኛ እንዳልሆነ ስለማውቅ ግሪክ ነው ትርጉሙን አመጣለሁ። አንተ ትርጉሙን አመጣለሁ ብትለኝ አልቀበልም። ምክንያቱም አይቀበልም። ጥያቄ ጠይቀኛል እኮ አሁን ተራው የኔ ስለሆነ ነው ወንድሜ። አሁን አሳየው ትርጓሜውን። እውነት ያለጣልሽ ኦሪጂናል እንትን ባዩ ኦርቶዶክስ ኦሪጂናል ሩት የቃሉን እንትን ባዩ የመነሻ ቃሉ ትርጉም The word orthodox originates from Greek word orthodox, which means having a right option. It derived from two Greek words. Ortho means right, true or straight. ትክክል እውነት ቀጥተኛ doxa means opinion or belief ትክክለኛ እምነት orthodox literally translated correct ትክክለኛ ቀጥተኛ የሆነ እምነት opinion or መንገድ እምነት በመንገድ ስለተገለጠ ማለት ነው። ኦኬ ከጎግል ነው አይ ጎግል ምን ማለት ነው? አንዴ ይቅርታ በጣም ይቅርታ። ጎግል ምንድን ነው? ባይዘው አሰልጣኝ ታውቃለህ ጎግል ምንድን ነው? ምንድን ነው? የምትፈልጊውን ነገር እዛ ጋር ሰርች አድርገሽ የምታገኝበት እና ዓለም አቀፍ ማንኛውንም አይነት ጥያቄ ስጠይቅ የሚመልስልሽ ነው እኮ። ታዲያ ምንድን ነው ችግሩ? እና መጽሐፍ ቅዱስ ነው ጎግል ከመጽሐፍ ቅዱስ በኋላ አይደል የመጣው? ይሄ ሰዎች ፍልስፍና እኮ ነው አይደል እኮ። መጽሐፍ ቅዱስ ጎግል ላይ አልተጫነም። መጽሐፍ ቅዱስ በመጀመሪያ ደረጃ በመጽሐፍ ተረጋጋ። ቆይ እኛ መጽሐፍ ቅዱስ ፕሊዝ ትርጓሜ መጽሐፍ ቅዱስ ላይ ያሉ ተረጋጋ። ለምሳሌ ሲዲ ድድብናዎችን ላሳያችሁ። ለምሳሌ መሐመድ የሚባል ቁርአን ውስጥ አለ። መሐመድ ማለት ትርጉሙ ምንድን ነው ብትሉት ቁርአን ላይ ትርጉሙ የለም። ከዛ ትርጉሙን የምታገኙት ምንድነው? መሐመድ ትርጓሜ ያለው ትርጉሙ የምታገኙት ምንድነው? ዲክሽነሪ ላይ ሄዳችሁ ነው ፈልጉት፣ ወይንም ቼክ አድርገህ ሰርች ኢንጂን ላይ የመሐመድን ትርጉም ልታገኝ ትችላለህ። አላህ መሐመድ ብሎ ቁርአን ውስጥ ከቶ ትርጉሙ ስለሌለ ይሄ ቃል ስህተት ነው አይባልም። ስቱፒዲቲ ሃይ ሌቭል ካልደረሰባችሁ በስተቀር የቋንቋ ትርጓሜ ከዲክሽነሪዎች ልታመጡ ትችላላችሁ ከተለያየ ቦታ። በጣም በትዕግስት ነው እያዳመጥኩ፣ እየሰደባችሁኝ ነው። ይሁን ችግር የለም። አሰልጣኝ ነው እኮ በአንተም ሰለጥኖ እኮ በጣም እየገረመኝ እኮ ነው። አይለጠፍ በጣም ዲሲፕሊን የራሱ ግን አልተመቸም እስካሁን ስትሰደብ። ቁርአን የሚለውን ደግሞ አንተ ተራውን አሳየን እስኪ። ሌላ ጥያቄ አለኝ። ቁርአን የሚለውን ትርጉምን ከቁርአን ውስጥ ያላህ ንግግር ማለት ነው። ቁርአን ማለት ያላህ ንግግር ማለት ነው ብለህ የተናገርከው ነው። ከቁርአን ውስጥ ማስረጃ አምጣልኝ። የቁርአንን ትርጉም አሁን ሊያሳየን ነው። ጥያቄን አልጨረስኩም እኮ የኔን መች መለስክልኝ? ጠይቃለህ። ቀጣይ የኔን መልሱልኝ። ከመጽሐፍ ቅዱስ ኦርቶዶክስ የሚል እናንተ ራሱ አሳዩኝ። ቁርአን ማለት በአማርኛ ቃሉን የአረብኛ ቃል ነው እንዳትለን፣ ምክንያቱም የግሪክ ቃል ነው የሚለውን እኛ ስላልተቀበል አማርኛ ቃል ነው ቁርአን ማለት። ልብ በሉ። ከዛ በአማርኛ ቁርአን ማለት ያላህ ንግግር ማለት ነው የሚል ከፍተህ ከቁርአን ውስጥ አሳየን። እየሰማኸኝ ነው? ሪከርድ እየተደረጋችሁ ስለሆነ ከመጽሐፍ ቅዱስ ኦርቶዶክስ የሚለውን ቃል አምጡልኝ። አደራህን። እሺ ታግ እንታረገኝ ወይ ሼር አድርግልኝ ፖስት የፖስተትከውን። ማይ ጋድ እንደዚህ አይነት ክፍት አይምሮቹ ቦታ ካለ አካሪያት። እሺ በጣም ብዙ ነገር እኔ በተለይ የረሳው ስለሆነ ያስፈልገኛል። ሰርች ኢንጂን ላይ የተጣለ ዶክመንት እኔ ለምንድን ነው እንደዚህ ከጉግል ጋር ባላንጣ የሆናችሁት? አይ ዶንት አንደርስታንድ። ግን መጽሐፍ ቅዱስ የተቀደሰ መጽሐፍ የአማርኛ ቃል ነው። እሺ የአማርኛ ቃል እዛ ውስጥ ምን እናገኛለን? በአማርኛ ፊደላት በአማርኛ ትርጉም የተጻፈ ምን እናገኛለን? መጽሐፍ ቅዱስ የተተረጎመ እናገኛለን። ስለዚህ አማርኛ መጽሐፍ ላይ የግሪክ ወግ ስለምን ትፈልጋለህ ወንድማችን? እኔ እባካችሁ ሙስሊሞች
አልወደድሽውም ይሄንን ጭንቅላት? እኔ ነገርኩህ፣ በውስጥ አናግረኝ። ኪራይ እከፍላለሁ፣ እጠቀምበታለሁ ጭንቅላት። ይቅርታ በጣም ደስ ስለኩ ግን እናመሰግናለን። እኔስ ለማንኛውም አልተመለሰልኝ። ተማሪዎችን አስተምራቸው። ምን አይነት ተማሪዎች ሊያወጣ እንደሚችል አስቢ። የግሪክ ቃልን በአማርኛ ትርጉም ውስጥ ሲፈልገው ማለት ነው። መጽሐፍ ቅዱስ ላይ ትርጉሙን መጽሐፍ ቅዱስ ላይ ተከፈተ ባይዛዊ በምን አይነት አማርኛ ቃል ላይ ሲፈልግ አርጊመንትም የግሪክ ቃልን አማርኛ ላይ ሲፈልገው ማለት ነው። አይ እንደዚህ አይነት ደግሞ አርጊመንቶች ምን ይባሉ መሰላቸው? አርጊመንትን ቤዝድ ኦን ኢግኖራንስ፣ በኢግኖራንስ ላይ ተመሰረተ አርጊመንት ነው። ስለዚህ እናንተ ይሄንን መስፈርት የምናሳያችሁ በማን መስፈርት ነው? ኦኬ እስላም ሁኑ የሚል ነገር ስቴት ተደርጓል ቁርአናችሁ ላይ። ኦኬ ሰው ክርስቲያኒቲ ላይ እንደዚህ በዚህ ነው ስቴት መደረግ አለበት። እናንተ አይደላችሁም እንደዚህ አይነት ስቴትመንቶች ሜክ የምታደርጉት። ክርስትና የሆነበት የራሱ የሆነ እንትኖች አሉት፣ ፒላርሶች አሉት። ፒላርስ ብቻ ሳይሆን ክርስትና ያደረገዋል። እናንተ እስላም ሆኖ ተብለን ነው ብላችሁ ነው ስቴት ተደርጎ ያመጣችሁት። ከዛ ክርስትና ሲባል ምንድን ነው የሚለው ነገር ደግሞ እንደ ክርስትና ነው እንጂ የሚመለሰው እንደ ቁርአኒክ መስፈርት አይደለም። ለምን በክርስትና መስፈርት ቁርአናችሁ ጭራሽ ከመጽሐፍነት ራሱ ዘለል የሚል ስላልሆነ ማለት ነው። ስለዚህ እንደዚህ አይነት ነገር ሀተታ ውስጥ አንግባና የማይሆንም ነገር እንድንናገራችሁ አናጣጣ። ኦኬ ስለ ቁርአንም አንስታችሁ ነበረ። ባይብል ራሱ ኦኬ ቆይ አንዴ በእናትህ ወደ ታች በቃ በጣም ብዙ ዙሪያ ጥምጥም ስለሄድን አሁን ፊዚካል ባዲ ኦፍ አላህ ስለ አላህ ፊዚካል ቦዲ እያወራን ነበረ። ግራሚንግ ዊ ዶንት ሃቭ ታይም ኢትስ ኦልሬዲ ሌት። እሺ ምንድን ነው አላህ በአቅጣጫ ይገለጻል አይገለጽም? ኦኬ አላህ በአቅጣጫ አይገለጽም፣ ግን አላህ ከአርሽ በላይ ነው። አርሽ ማለት አቅጣጫ ሙሉ አቅጣጫን ያጠቃለለ ነው። በላይ ስትል ራሱ አቅጣጫን የሚወክል አይደለም እንዴ? ኦኬ በላይ ስንል ያጠቃለለ ስለ ከታችም አጠቃልለዋል። ሶ ማምጣት አችልም አቅጣጫ። ስለዚህ አላህ ከአርሽ በታችም አለ ማለት ነው። ይኸውልህ አርሽ ማለት ዩኒቨርስን ያጠቃለለ ነው፣ እንዲህ ከቦታል። ሶ አንድ ነገር ከከበበ አቅጣጫ አለው ማለት አችልም። ኦኬ ስለዚህ ከታችም አለ ከላይም አለ ማለት ነው። አላህ እየነገርኩ ምን ነገርከኝ? ኦኬ ከታች ስትል እስኪ አብራርልኝ። ከታች ማለት እንዴት ነው? ቢኮዝ እኛ ምን አዳምጠኝ፣ እኛ የምንኖርበት ዓለም ክብ ነች። ከስር ግራቪቲ ፖይንት አለ። እንደ ቁርአን ክብ ነች ሳይሆን እንትን ቢላት እንዳነጠፋት ነው። ቁርአን እንደ ጠፍጣፋ አድርጎ ነው የሚስላት። ሙሐመድም ወደ ሰማይ ሲወጣም እንደዛ አይደለም እንደዚህ እንትን ያለው ክዳን እንዳላት ስለሆነ አድርጎ የተናገረው። ሳይንሱን ወደ ጎን ታደርግና እንደ ሃይማኖት ነው የምታወራው። ከሳይንሱ ጋር ተው፣ የሳይንሱን እሳቤ ቁርአን ውስጥ አትክተተው። ኦኬ የሳይንሱን እሳቤ ሳይሆን እኔ ያው ኢብኑ ከሲር ስልክ ገብቶብኝ ነው ይቅርታ። ኢብኑ ከሲር እንደዘገበው ነው። እኔ ወደ ሳይንስ አልሄድኩም። ኢብኑ ከሲር ማን ነው? እሱ ነብይ ነው። ኢብኑ ከሲር ማለት አንድ ስኮላር ነው። አንድ ስኮላር ነው። መቼ ነበር የነበረው? ኢብኑ ከሲር መቼ ነው የነበረው? ከነብይ መቼ ነው የነበረው? ኦኬ ከነብይ በኋላ ነው። ኢቭን ከቡኻሪ በኋላ ነው። እሱ ከስንት ዓመት በኋላ? አፕሮክሲሜትሊ ያ ከ7 ዓመት በኋላ ነብይ ከሞተ ከ700 ዓመት በኋላ መጥቶ ሳይንስ ስንት ከደረሰ በኋላ የተናገረን ሰውዬ ዘመተ ሼፕ ያደረገውን አላህንና ሙሐመድን ያስተካከለን ሰውዬ ለምን ትነግረኛለህ? ኦኬ ስለሱ ልንገር። ነብይ ያሮና ታላ ስኮላር ለምን ትነግረኛለህ? እሱን ተወውና አሁን ኦኬ ስለምን ከትል ልንገር። ጃምፕ በአግተህ ማለት ነብይ ነው? ነብይ አይደለም። ነብይ ረሱላችን ያለውን ነብያችን ይኸውልህ አልወረደለትም። ነብይ ያለውን ስለዚህ አላህ ቁርአኑ ላይ ያለው ካለ ቁርአኑ ላይ ነው የምታወራው አላህ ብለህ ስለምትከተል። ከዛ ከቁርአን ቀጥለ ነብይህን ራሱ ያለውን ማምጣት አትችልም። ከ200 ምናምን ዓመት በኋላ ቡሃሪ የሰበሰባቸውን መረጃዎች ካመጣህ እንጂ እሱንም እንኳን ይሁን ብዬ በቀበለ ነው። ግን ይሁን እሺ ለሴ ፎር ሴክ ኦፍ አርጉመንት ይሁን ተቀበልኩ። ማንን ነብይን ተናገራቸው የምትላቸውን አዲሶች ነብይ ከሞተ ከ200 ዓመት በኋላ የተነገሩትን እሱን ተስማማውልህ። ነብይ ከሞተ ከ700 ዓመት በኋላ የመጡትን ደግሞ እንደ ሃይማኖት አድርገህ ስታቀርብልኝ እንዴት ብለህ ነው ማለት እንዴት ነው የምንቀበለው? ይሄ ጤናማነት አይደለም።
ኦኬ ልመልስልህ፣ መልሱን ልስጥህ። ቆይ ጠብቀኝ። እብን ከሲር ያደረገው ሂስትሪውን ነው ሰበሰበው፣ የተጻፈውን ረሱላችን ሰለላሁ ዐለይሂ ወሰለም ያለውን ከዚህም ከዛ ሰብስቦ ነው። ምንም የራሱን ሀሳብ አላመጣም። በአንድ መጽሐፍ አስቀመጠ። እሱን ነው ያደረገው። እና ይሄ እሱ የምናገረው ነገር ሁሉ ሰንሰለት አለው። ከማ እንደመጣ የራሱ አይደለም። ያለ ራሱን የሰበሰበው ምናምን የሚለው እሱ ተረት ተረት ነው። ከራሱ ነው የማይናገርም እንትን አይልም ምናምን የምትለው እኔ ማአት ላመጣልህ እችላለሁኝ። ኢብን ከሲር ያላቸውን ትቀበላለህ እያልኩ ብልህ አልቀበል እንድትል አድርገሃለሁ። እጅግ የምታፍርባቸው ነገሮችን መጽሐፉ ላይ ለምሳሌ ባመጣላ፣ ምክንያቱም እንደ ሰው አሁን ብጠይቅህ ይሄንን ሰው አደርገውም ብለህ የምታምናቸውን ማለት ነው። ግን ይሁንና እሺ ይሁንና እንለፈውና እሱን አላህ እጆች እንዳሉ ታምናለህ? ያ እጆች እንዳሉ አምናለሁ። የራሱ የሆነ እጅ አለው። ኦኬ እነኛ እጆች ስንት እጆች ናቸው? ኦኬ አደምን በሁለት እጄ የፈጠርኩ አለ። አርሽንም በሁለት እጄ የሰራ አለ። አራት ነገሮችን ነው በሁለት እጄ የሰራው ያለው እና ሁለት እጅ ኖሮ ከዛ በላይ ኖሮ ያስቀመጠ ነገር የለም። ይሄን ተናገረ። ሁለት እጄ ስል ያ ነገር ትልቅ መሆኑን ነው የሚያሳየው እንጂ አክቹአሊ እንደኛ እጅ አሁን አንድ ሰው መኪና ብነዳ በአንድ እጁ ብነዳ አይቻለውም። በሁለት እጁ ከነዳስ እና ራሱን ጠበቀ ማለት ነው። በሁለት እጅ የምሰራ ነገር ጥሩ መልካም እንደሆነ ለማሳየት ነው እንጂ ሁለት እጅ ሶስት እጅ ምናምን ብሎ አላስቀመጠም። ግን በሁለት እጅ ስል እኛ እንወስዳለን። ግን ምን አይነት እጅ አትሊስት እጆች አሉት ማለት ነው። አትሊስት እጆች አሉት በቃ አይደል? በሁለት እጆች አለ። እኛ ነገረን እንቀበላለን። ግን ምን አይነት እጅ እንደሆነ እጆቹ ጣቶች አሉት የሉትም? እጆቹ ጣቶች አሉት የሉትም? ጣቶች እኔ ጣቶች የምለውን አላየውም። ግን ባይብል ውስጥ አይቻለሁ ጣት የምል። መልካም ልብ በሉ። እጆች እንዳሉት ታምናለህ። ስለዚህ ባይብል ላይ የባይብል ችግር የለውም። ደጋግመን ነገርናችሁ እኮ የኛ አላህ እጆች አሉት። እነኛ እጆችም ደግሞ እንደመጡት እንቀበላለን። which is ሜታፎሪክ አይደሉም። እጆች አሉት። ሁለት እጅ ያለው እኔም ሁለት እጅ አለኝ። አላህ አምስት ጣቶች ካሉት እጆቹ ላይ ደግሞ ስለዚህ አላህ ከኔ በምንድን ነው የሚለየው? እኔም አምስት ጣቶች አሉት እጄ። ኦኬ ይኸውልህ አምስት ጣቶች አልከኝ። ጣት እንዳለው አሳየኝና እሱን ካመጣ ነው። ጣቶች የሉትም ብለህ ነው የምታምነው? አንዱ ጣት የለውም። ጣት ከሌለው ደግሞ ቆራጣ ነው የሚሆነው እጁ አለ ጣት ከሆነ እንዴት ታደርገዋለህ? እና በማስረጃ ነው። ይኸውልህ ሁለት እጅ ያለው ስንል በማስረጃ አይደለም። ቁርአን ላይም አለ ሐዲስ ላይ ማለት እጅ ያለ ጣትን እንዴት ትገልጸዋለህ? ኦኬ አሁን እኮ ባይብል ላይ ያለውን ነገር ነው አንተ እንትን ያልከው። ኢየሱስ ክርስቶስ በአምላክ ጣትን ነው ሰይጣኖቹን ማያወጣው ስላለ ነው አይደለ? እና ያንተ አምላክ ነው ጣት ያለው። አልወጣኝም እኔ ነው ደጋግሜ ነግሬሃለሁኝ። ኤኒዌይስ አላህ ጣቶች የሉትም እያለ ነው ወዳጃችን። ወይ ጣቶች ከሌሉት ደግሞ እጆች አሉ። ስለዚህ አላህ ያለ ጣት እጆች አሉ። ጣት አልባ ከሆነ ኢማጂን አድርጉ እስኪ እጃችሁ ጣት ከሌለው ምን አይነት ሊመስል ይችላል? ማስረጃ አምጣ ጣት እንዳለውና ጣቶች አሉ ጣቶች አለው የለውም? አንተ መልስልኝ። በማስረጃ እጅ እንዳለው ጣት እንዳለው በማስረጃ አምጣና ከዛ እንማን። እጅ የለውም ብለህ ነው የምታምነው እኮ? እጅ አለው ብሎ ነግሮናል እኮ። እሱ የነገረን ነገር እናምናለን። ምን አይነት እንደሆነ ግን አናምንም። ጣት እንዳለው በማስረጃ ዝም ብሎ ማውራት አይደለም። በማስረጃ አምጣና ከዛ እንወያ። 1786 ጣት የለውም ብትለኝ ምን ይስማማኛል? ምክንያቱም ጣት ከሌለው ደግሞ እንትን ነው የሚሆነው። ጣት የሌላቸው ምንድን ነው የሚባሉ? ቆማጣ ነው የሚባሉት ወይንም ጉንዱሽ ይባላሉ። አምስት ጣት እንደኔ ካለው ደግሞ አላህ እንደኔው ሰው ነው ማለት ነው። እንደኔ ሰው ነው። አይ ጣት የለውም ካልክ ደግሞ ዱልዱም ይሆናል ወይንም ጉንዱሽ። ኦኬ 10 ጣት ያለው ሰውም አለ። ኦኬ እሱ ችግር የለውም። ችግር የለውም። እሺ እሱ ተጨማሪ እንትን ነው ቦነስ አለ። ኦልራይት ቀጥይ አንብቤው። እውነት ዝቅ አድርጊውና ትንሽ ከየትኛው ጀምሮ? ሙሐመድ አቡል ቃሲም ከሚለው ጀምሮ ጀመሪው። በዛ ቢምን ጋር ሳይ ከመጀመሪያው ጀምሮ በቃ እሺ። Muhammad or Abdul Qasim, verily Allah, the exalted in the glories, would carry the heavens on the day of judgment upon one finger and the earth. ጣቶችን እንትን ባልን ቁጥር እየቆጠርን እንሄዳለን። በቂያማ ቀን ሰማይን በአንድ ጣቱ ላይ ያደርጋታል ይላል አይደል? Yes. በአንድ ጣት አንድ በሩ አንድ ቁጥር ጻፉ ወገን፣ አንድ ቁጥር ጻፉልኝ። ሰማይን በቂያማ ቀን አላህ በአንድ ጣቱ ላይ ያደርጋል። ቀጥይ አንብቢ። Earth upon one finger. ኦኬ ያዥልኝ አቸኩይ። ቀጣይ ደግሞ መሬትን በሁለተኛ ጣቱ በአንድ ጣቱ ላይ ያደርጋታል። ሁለት በሉ
ሁለት ቁጥርን ጻፉልን። ቀጥ ያውን mountains and trees upon one finger ተራሮችንና ዛፎችን ደግሞ በአንደኛው ጣቱ ላይ ያደርጋል። 3 በሉ ታጥይ and the oceans and moist earth upon one finger ውቅያኖሶችንና ምንም እርጥበታማ ምድር ኦኬ የብሶችንና ውቅያኖስን በአንደኛው ጣቱ ላይ 4 fact the whole creation upon one finger ከዛ የቀሩት ፍጥረታትን በሙሉ አንድ ጣቱ ላይ ስንት ሆነ? 5 እናመሰግናለን። ጣቶች ያሉት 5 ጣቶች ኦኬ የሐዲሱን ቁጥር ሰሂህ ሙስሊም ነው አይደለ? ቁጥሩን ስጪኝ። ሰሂህ ሙስሊም 786 ኤ ላይ 5 little monkeys jumping on the bed አንድ ሲባል 5 ላይ ይረክ one fell down and broke his leg. So by the way 5 ስትል like I don't know why I'm automatically ያንን መዝሙር መዘመር ጀመረ። ምን ይላል? 5 little monkeys jumping on the bed one fell down and broke his leg. አታስታውሱ? አንቺ ቆሳለሽ እንኳን ጨረሽም አንቺ ማረብ ይቅር ይበለኝና እሱ ነው በጭንቅላቴ ውስጥ እሱ ነው እንትን የነበረው። ዝም ብለህ አንዱን አትይዘን እንደዛ እንደዚህ ያደረገን ብንትን ብንለው ይሻል ነበር። ቀሲስ ሲፍቱኝ ይባርኩኝ። ኦኬ ሐዲሱ ምንድነው የምለው? ኦኬ ይሄን ሐዲስ አሁን የተናገርከውን ነብያችን ሳይሆን የተናገረው አንድ ጁሽ ነው ወደ ነብያችን መጥቶ ይሄንን ነገር የተናገረው እና ረሱላችን ሰለላሁ ዐለይሂ ወሰለም አየ ምን ማድረግ እንደፈለክ ነብያችን testify what that scholar has said he has recited this ከዛ ይሄንን ቀራለት። ከዛ ምንድነው አለው? መሬቱ በሱ እጅ ነው ያለችው glory be to him I and the highly exalted is he above what so ነብያችን ሳይሆን ይሄንን ነገር ያለው አንድ ጆሽ ስኮላር ነው። ሶ አንተ ነብያችን እንዳለ አስቀመጥከው። ተቀበለውታል አልተቀበለውም? ይሄ ሐዲስ ዳኢፍ ነው ሰሂህ ነው? ኦኬ ይሄ ሐዲስ ሰሂሁን ዳኢፍ ይሁን ግን ነብያችን ሰለላሁ ዐለይሂ ወሰለም መጨረሻ ላይ አላህ እንደዚህ ያደርጋል የሚለውን ተቀበለውታል አልተቀበለውም? ዳኢፍ ነው ሰሂህ ነው ምንድነው? መውዱ ነው ሐሰን ነው? ኦኬ ሐሳቡን ነው እንጂ የተቀበለው። ከዛ ምንድነው ያለው? እቺ መሬት በሱ እጅ ነው ያለችው ነው እኮ ያለው እንጂ ሰውዬው ማለት ነው ተቀበለው አልተቀበለውም? What is grape? So you are telling us ይሄኛው this grape without a finger አላ እንደዛ ነው ያለ ይሄኛው grape ካለ እጅ ነው ያለው ነው ያል ካለ ጣት ያለው ነው ያለው ያልከ ነው። ኦኬ ምንድነው grape? እስኪ ይሄው እያሳየው እና ታዲያ በእጁ ማለት ምንድነው? በእጁ ጭብጥ ውስጥ ማለት ምን ማለት ነው? በቃ በእጁ ጭብጥ ውስጥ ነው። እና ታዲያ ስለዚህ አይደለም ጭብጥ አለ። ኦኬ ጣት 5 ጣት እንዳለው ነው የነገርከው ሰው። ስለዚህ በእጁ ነው ጣት እንዳለው ደግሞ ይኸውልህ ምንም አይነት ኤቪደንስ የለህም። ስለዚህ ያልተነገረውን ነገር ነው ያመጣው። እፎይ የሚታገሉበት አንድ ይቅርታ ወንድም ማለት Allah's messenger smiled in testifying what the scholar had said. ምን አደረገ? በፈገግታ መሰከረ ስኮላሩን ይናገሩን የነበረውን ነገር። he then recited this verse ከዛ ያንዱን አያ verse ሪሳይት አደረገ። ከዛ በኋላ ምን አደረገ? they honor not Allah with the honor of due to him ከዛ ለአላህ ነው ያንን ሪሳይት ያደረገው ለአላህ ክብር ሳይሆን ለሰውየው ክብር ሲል ነው ሪሳይት ያደረገው። ከዛ and the whole earth will be in his grip his in the capital letter ነው የተጻፈው። his capital letter ተደርጎ ከተጻፈ directly ሪፈር የሚያደርገው ዲቫይን ነው። ዲቫይናችሁ ደግሞ ካለ ውጭ ሌላ ዲቫይን ካለ ንገረኝ፣ ከሌለ ግን አላህን ነው። on the day of resurrection and the heaven rolled up in his right hand the earth will be in his grip ከዛ the heaven will rolled up in his right hand ከዛ ሄቨኑ ይጠቀለልና በቀኝ እጁ ከዛ እርዝን ምንድነው under his grip ይሆናል ማለት ነው። that's what the hadith saying መሐመድ የተናገረው ይሄን ነው። መሐመድ የተናገረው በእጁ ነው አይደለ ያለው? እስኪ 5 ጣት ያለው on his grip
on his grip testify ነው። እዚህ ጋር ሰውየው ተሳስተሃል ብሎ አስቆሞታል አላስቆመውም? ፈገጋለና መሰከረ የሰው ያለውን። ከዛ ምን አለ? ሪሳይት ማድረግ ነው ጀመረው፣ መቅራት ነው ጀመረው። ከዛ በኋላ ሄደና ሪሳይት ካደረገ በኋላ ምን አለ? ክብር ይግባው ምናምን አለና ከዛ እንዴት ነው በቂያማ ጊዜ እንዴት እንደሚሆን ሰማይና ምድር እንዴት እንደሚጠቀለል ከዛ በመዳፎች እጅ ምድር እንደምትከባ ከዛ በኋላ ደግሞ ምን ያደርጋል? ሄቨንም ሰማያትም እንደሚጠቀለሉ በቀኝ እጁ ሰው። ስለዚህ የሱ ግሪፕ ያለ ጣት ነው እያልከን ነው? በትክክል ጣት የምለውን አልገለጸም። Imagine like having a grip without a finger. Like how do I make it like እንደዚህ ነው የማደርገው ወይስ እንዴት ነው የማደርገው? እስቲ ንገር። How is that work? How does ማለት እንዴት ነው የምታደርገው? ኦኬ ይኸውልሽ ይሄ ያንቺ እጅ ነው፣ የሰው እጅ ነው። ሰው 5 ጣት አለሽ። ያስቀመጠው ነገር ምንድነው? 5 አለው እንደኔ አምላክ ሰው ነው ወይስ አላህ ሜሴንጀር ለመሐመድ ማለት ነው? አንተ እንደምትለው ከሆነ አምጣት ከሌለው በቀጥታ ምንድነው እሱ ያደረገውን ቴስቲፋይ ሳይሆን ልክ ለምሳሌ ጆሾችን የተለያዩ ክሌሞች ጋር ያመጡ ነበር እሱ ጋር አይደለ? ልክ የተለያዩ ክሌሞች ሲያቀርቡ መሐመድ የእሱ ጋር ቀጥታ ካልተገናኘ ይቃወማቸው ነበር። እዚህ ጋር ግን እሱ ያለውን መሰከረለት፣ በፈገግታ መሰከረለት እንጂ ሰውዬ የተናገረው ነገር የተሳሳተ ነው ብሎ አላስቀመጠም። ኦኬ ስለዚህ በእጁ ነው ያለው። ስለዚህ አንተ ጣቴ ለሚለው ማምጣት አሳየኝ። ጣቴ ሊል ይሄዳል እኮ ጣቴ ለሚል አንተ ታሳየኝ እንደው ድራሚ አልሞት ባይተጋዳዩ ሰዓት ግባ ሱራ 39:67 ተፍሲር ኢብን ከሲርን ከፈችለት ኢብን ከሲርን ስለፈለገው እሱን ቅድም ኤኒዌይስ ነብዩ ተሳስተሃል ሳይሆን ያለው አጸደቀለ ጭራሽ ፍጥረት በአላህ ጭብጥ ውስጥ እንደሆነ አድርጎ ተቀበለው ማለት ነው። ሙፈሲሮችም ቡኻሪም ላይ ያለ ሙስሊም ላይ ያለ ብዙ ቦታ አለ። ይሄ ሐዲስ ባይዘ ይሄ ሐዲስ በጣቱ ላይ አላህ በቂያማ ቀን እንትን እንደሚል ብዙ ቦታ ላይ ማምጣት ይቻላል። ኦኬ የኔ ጥያቄ ገብቷል። አላህ 5 ጣት እንዳለው አምጣ አልኩ። አሁን ያመጣው አንድ የጁስ ስኮላር የተናገረውን ነው ያመጣው። እሱ የተናገረውን ብቻ ሳይሆን መሐመድ ያዘ እሱ ተናግረው መሐመድ ያጸደቀው። እሺ 39:67 ኢብን ከሲር ኦኬ ምኑ ጋር ሄጃለሽ መሰለሽ? እሺ they made not just ምናምን የሚል የለም። ኦኬ ሶት ኖ ዝቅ በይ ኖ ከፍ በይ okay they made okay I got it okay on the day of resurrection Allah may be blessed and exalted will grasp the earth with one finger. Is that a palm? No. Palm no አይደለም. Is that a full hand? No. One finger and the heavens will be on his right hand. ከዛ ምን ያደርጋል? በቀኝ እጁ ሄቨን ይኖራል። earth ግን grasp of earth ምንድነው? በአንድ እጁ በአንድ ጣቱ ላይ ይሆናል። ያ ስለ ጣቶች ነው የሚያወራው። እሺ እኔም እኮ ተፍሲሩን ከፍቻለሁ። እዚህ ጋር ኢብኑ ከሲር ስለ ጣት ምናምን የሚያወራ ነገር የለም። እኔ ጋርም አለ። ሶ ያው ስክሪንሾት አድርገው እናንተ የምታዩት ቦታ ስክሪንሾት አድርገውና እንትን አድርገው አለጥፈው ማሳየት የማትችል ከሆነ ከከፈትከው ደግሞ ካሜራን ክፈትና አሳየን ይላል አይልም የሚለው ለምን ፊንገር የሚለውን አሳያቸው። ያው እስልምና ለውሸት ስለማይቆም እኛም እንደነሱ እንዳንመስላቸው ፊንገር የሚለውን ዋን ፊንገር የሚለውን አያው አይደል? ዋን ፊንገር አስመሪላቸው መሬትም በአንድ ጣቱ ላይ ያደርጋታል። ታዲሱ እሺ በአንተ ሐሳብ ብንሄድ አሁን ወደዚህ ያመጣው ኦኬ አንድ ጣት ነው የምለው ኦኬ እና እሺ ስለ 5 ጣት ነው የምታወራ እና የት አለ እስኪ ይሄ ትልቅነቱን ነው እንጂ የሚያሳየው በአንድ ጣቱ ራሱ እያንዳንዱን ቆጥሮ እኮ አቆጠርንልህ እኮ እዛ ጋር እያንዳንዱ ፍጥረቶቹ የትኛው ላይ እንደሚቀመጡ እኮ አስቀመጥንልህ እኮ ስኮላሮችም ያስቀመጡት የትኛው ላይ እንደሚቀመጥ ምድር ነች አንደኛው ጣቱ ላይ የምትሆነው ባይዘይ መውዲድ አስባበል ነዙሉን ማየት ትችላለሽ። የወረደበት አስባበል ነዙሉን ያስቀምጠዋል። ጣቶች መቁጠር ነው የሚጠበቀው ከኛ ስንት እንደሚደርሱ አስባበል ነዙሉም ይሄንን ይደግመዋል ማለት ነው። ይሄ አሁን የኢብኑ ከሲር ተስፊር ነው። ወደ ሌላ ብንሄድም ሌሎቹ ማሪፍ አለ ቁርአን ኦር ተስፊር ያስቀመጡት ተስፊር በእጁ ነው የምለው እንጂ በጣቱ የምል የለም። ሰው በጣቱም ቢሆን በእጁም ቢሆን ይሄ ትልቅነቱን የሚያሳየው ፕራሚንግ ባይተረጋጋ እጁ ጣት የለውም የሚል አንተ መረጃ ታመጣልናለህ። አላህ ጣት የለውም እጁ እኛ ይስማማናል። ባይዘ እኛ ይስማማናል። ታስቆጥሪዋለሽ ይሄንንም አሁንም እጅ የለውም አላህ ጣት የለውም እጅ ግን አለው ካሉን እኮ እኛ በጣም ነው ይስማማናል። እንደውም ቆራጣ ነው ወይንም ቆማጣ ነው እንደሚባለው ይሆናል ማለት ነው። ጣት አልባ እጅ ጉንድሽ ነው ማለት ነው። ስለዚህ አላህ እጅ አለው መዳፍ ያለው ነገር ግን ጣት የሌለው ቆራጣ ነው ቆማጣ ነው።
በምን ተቆመጠ ጣቱ እንደ ስራ በቀል ብለን ደግሞ እንጠይቃለን። እሱ ደስ እያለን እንቀበላለን። አሁን ይኸውልህ ወደ ስድብ እየሄድክ ነው እና ምንም ስድብ አይደለም። ይኸውልህ በመጀመሪያ ደረጃ ይኸውልህ ነብዩ አላህ እንደዚህ ያለው ሲባል ዲስፕሩቭ አላደረገም፣ ቴስቲፋይ ነው ያደረገው። ለምሳሌ አብደል ሰላማ ነው የጅዊሽ ስኮላር ብዙ ጊዜ ክሌም የሚደረገው እና እሱ ነው እንትን የሚለው። እሱ ደግሞ ሃይ ስኮላር ነው፣ ተቀባይነት ያለው በእስልምና ውስጥ ተቀባይ ያለው ነው። የነብዩን 3 ጥያቄ የመለሰ ነብይነቱን አረጋገጠ ብላችሁ በተቀበሉበት ነው። እሱ የተናገራችሁን እጅግ ብዙ ሐዲሶች አሉ ባይዘ ከሱ ጋር የተያያዙ ጅዊሽ ስኮላር ተብሎ የሚቀመጥ ማለት ነው። እያንዳንዱን ነብዩ ተቀብሎ አጽድቆ ያለፈበት ነው። ኢቭን የነብይነት መስፈርት እንኳን ተደርጎ የሚቀመጥ እሱ ጠየቀ ተብሎ የሚቀመጥ ነው። ሰውየው ሲጀመር የሆነ ጊዜ ለገባበታለሁ አይሁዳዊ ስኮላር አይደለም፣ ግን አይሁዳዊ ስኮላር ተብሎ ነው የሚቀመጠው ሰውየው። ነብዩን ነብይ ለማድረግ የተፈጠረ ካራክተር ስለሆነ ማለት ነው። ሰውየውን ታሪኩን ስለማውቀው በደንብ። ኤኒዌይስ ጣት የለውም ብትሉ ይመችናል። ጣቶቹን ደግሞ መቁጠርም እንችላለን። 5 ይመጣሉ። ጭማሪም አለው ካላችሁንም ደግሞ ይመቸናል፣ ደስ ይለናል። አስቧል። የህንድ እጆች ላይ አይተሻቸዋል። ብዙ ጣቶች ጣውታቸው የህንድ ጣዖቶች ላይ ብዙ እጅ ያላቸው ብዙ ጣቶች ያላቸው አማልክቶቻቸው አላ እንደዛ ነው ማለት ነው። እጅ የለውም ካሉም ደግሞ እጅ ያለው ጣት የለውም ካሉም ደግሞ ይመቸናል። ጉንድሽ ይሆናል ማለት ነው። ሁሉም ይመቸናል።